አንድ ቀን ንግግር መሃል ስም ይነሳል ከዛም አላህ ይሁን ያሉ ይቀባበላሉ ለማንኛውም ተዘጋጃባ ዱንያ ናትና አንተ ሞተ የተቀበርክለት ንፍሮ ይበላሉ አይጣፍጥም ብሎ ሊያለቃቅሱ ይችላል አንተ የተቀበርክለት የአርሰና ጨዋታ አለብኝ ብለው ከቀብር ሊቀሩ ሰዎች አሉ አንተ የሞት ቀን ያለቀስክላት ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታረግ ትችላለች አንተ የሞት ቀን ሀገሪቱ ትቀጥላለች የእንግሊዝ እግር ኳስ ይቀጥላል ላይፍ ይቀጥላል አንተ የሞት ቀን ሁሉም ነገር ያቆማል ወንድሜ የሚያሳዝነኝ ነገር ሳትኖር መሞት ነው እንደው ኖረ የልብህን ኖረ እንደው አንተን የሚያስደስትን ነገር አድርገ የመጣበትን አግኝተ ብትሞት እንደው ይሁን ሳትኖር በፍርሃት ታስረ በጭንቀት ታስረ አንዴ ሞት ቀን የኖርክላቸው ሰዎች አለመሞታቸው ያሳዝናል ወንድሜ እየኖርክ ነው ወይ አላማህን እየኖርክ ነው ወይ ሰው ምን ይለኛል ብለ ከመጨነቅ ነፃ ወጥተሃል ወይ የነፍስን ደስታ እየተገበርክ ነው ወይ ብሮ አንድ ቀን ስምህ ይጠራል አንተ ግን መልስ አትሰጥም ስልክህ ይጮሃል ጓደኞችህ የጽሁፍ መልእክት ይልካሉ ግን አንተ ትጠፋለህ በነጭ ተጠቅልለህ በትከሻዎች ተሸክመህ ወደ መሬት ዝቅ ትላለህ ምን ያህል ከባድ ነገር እንደሞከርክ ምን ያህል እንደታመምክ ምን ያህል ተስፋ እንዳጣ ምን ያህል እንደደከመ የሚያውቅልህ ፈጣሪ ብቻ እሱ ጥሎ አይጥልህ ይርዳል ሁሉ ጊዜ ማለት ይቻላል ጠዋት ወተህ ማታ ነው የምትገባው አብዛኛውን ጊዜህን በስራ ላይ ነው የምታሳልፈው ስትገባና ስትወጣ ሰፈር ውስጥ ቁጭ ብለው የምታያቸው ወጣቶች ከማንም በላይ ዘናጮች ናቸው ያማራቸውን ይበላሉ ያማራቸውን ይጠጣሉ ያሻቸውን ይሆናሉ አንድም ቀን ግን ስራ ሲሰሩ አይታቸው አትወቅም አንተ ግን ሁሉ ጊዜ ስራ እየሰራህ ነው ያማራህን አልለበስክም ያማራህን አልበላህም ስትጨፈርም አልታየህም ሚገርመው ግን ከዚህ ሁሉ ነገር ተቆጥበህም ምንም የተሻለ ነገር አልያስክም ሁሉ ጊዜ ችግር ነው አንተ ውስጥ ያለው ይሄ ነገር ጥያቄ ሆኖብሃል እንግዲያውስ ይሄ ጥያቄ ከሆነብህ አሁን የምነግርህ ታሪክ ካንተ ጋር ይገናኛል በተወሰነ ጊዜ ያለቅሳሉ ፎቶዎችህን ይፖስታሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ብለው ይጽፋሉ ከዚያም ወደፊት ይሄዳሉ ልታስደምማቸው ብለህ ስትጨነቅ የኖርካቸው ሰዎች ህመምህን ችላ ያሉት ሰዎች ከምትገምተው በላይ በፍጥነት ይረሱሃል ግን አላህ እርሱ ፈጽሞ አይረሳህም ህይወታችንን የምንሰራው በራሳችን ውሳኔ የሚሆንበት አጋጣሚ ብዙ እንደሆነ አምናለሁ እዚህ ምንም ነገር ዝም ብሎ እንደማይገኝ ስትኖር ሳይሆን ስታስተውል ነው የሚገባ ስኬታማ ሰዎች ሁሉ እድል የሰጠቻቸውን እየዛቁ እንደሚኖሩ ማሰብ የለየለት አለማወቅ ይመስለኛል ላለዝበው ብዬ እንጂ ስንፍና ብለው ወድ ነበር ብዙዎቻችን ከታች መጀመር ነው ዳገታችን ምንም ሳይኖረን ምንም ለመና ቀርብነን ይሄንንም አልሰራም ባዮች ነን አባቴ ካልሰራህ መኖር ራሱ ስራ ይሆንብሃል ጨለማ ክፍል ውስጥ ተቀምጦ ያልቀጠረውን የሆነ ሰው ሻማ እስከሚያመጣለት የሚጠብቅ ሰው በዝቷል ህይወት ግን እንደዛ ያለውን ነገር ትጠየፋለች የሚንቀራፈፈውን ተሻግራ ለማለፍ የሰከንድ እድሜ ማታባክንም ተከትለሃት መሮጥን መልመድ ይኖርብሃል ስኬታማ መሆን ቀርቶ በልቶ ማደርም ትግልን ይጠይቃል የሚሆንህና የምትወደውን መስራት አልሆነልህም የምትወደውን እስክታገኝ በማትወደው ማዝገም የሚባል ብልሃት አለ አለዚያ መውደቅ ያገኛል ይወደቀን ማን ይፈልጋል ብለህ ነው አይቶ እንዳላየ አላፊው ያስደነግጣል ስትወድቅ የኔ ያልከው ወዳጅ ሁሉ ጴጥሮስን ነው የሚሆንብህ ከዶሮ ኩኩሉ በፊት ሰማይ ጽልመቱን ሳይገፍ ከንጋት አስቀድሞ አራናውቀው የሚሉ ብዙ ናቸው ማንንም ቢሆን ስኬቱ በእጁ የተቸረ የለም ወይ ለፍቷል ወይም በብልጠት ከሌሎቻችን ልቋል እና ስኬት ዝም ብሎ አይገኝም ህልምን መኖር በነፃ አይመጣም እጆችህን ለልፋት አእምሮህን ለማስላት አሰልጥነ ተራመድ ህይወትህን በመትሻው መንገድ ለመስራት የማንንም ድጋፍ ከመፈለግ በፊት መሞከር ልመድ በራስ ካልቆምክ በቀር ሁሉም ሰው ለሚሰጣ አንዳች የማትረባ ነገር በመላሹ ክብርህን ይወስድብሃል ክብር የሌለው ሰው ደግሞ ምን አለው እንደምታየው ሞት መጨረሻ አይደለም የሁሉም እውነተኛ ነገር መጀመሪያ ነው የወሰድከው ያንዳንዱ ምርጫ የተናገርከው ያንዳንዱ ቃል የደበከው ያንዳንዱ ኃጢያት ሁሉም ይመለሳሉ ወይ በመቃብርህ ውስጥ እንደ ብርሃን ወይም በነፍስህ ዙሪያ እንደ እሳት ትከበባለህ
እንደተቀበሩ የሚረሱ ስማቸው የሞቱ ጊዜ ይቀየራል። ጀናዛው ወጣ፣ ጀናዛው ገባ፣ ጀናዛው መጣ፣ ጀናዛው ተሰገደበት፣ ጀናዛውን ቀብረን መጣ፣ ስማችን እንኳን አይነሳም። ክብር፣ ዝና፣ ኩራት ሁሉም ይቀበራል። ይሄ ሪያሊቲ ነው። ይሄ ነው እውነታው። አንፎርቹኔትሊ በጣም የሚያሳዝነው ነገር ብዙዎቻችን እውነታን እየራቅን እውነታን እየደበቅን ከራሳችን እያታለልን የምንኖር ሰዎች ነው። እውነታው ጋር ስንጋፈጥ ይሄ ነው ህይወትህን በሙሉ ከአንተ ጋር በሚሞቱ ነገሮች ላይ ያሳልፈሃል። ገንዘብ፣ ዝና፣ ተቀባይነት፣ ልብስ፣ ውዴታ። ግን የሚያድኑህ ነገሮች ቸል ያልካቸው ናቸው። ሰላት፣ ዚክር፣ ደግነት፣ ንስሐ። የምትወስደው እያንዳንዱ እስትንፋስ የጊዜ ቆጠራ ነው። አሁን ነፍስህ ከአንድ እስትንፋስ ጋር ቅርብ ናት። ይህችን ዓለም ለዘላለም ለመልቀቅ በመኖር ብዛት የማንችለው የማንለምደው ነገር የለም። ከምንወዳቸው ተለይተን መኖር እንችላለን። አንለምድም ያልነውን ኑሮ እንላመዳለን። ፈጣሪ ሁሉን ያስችላልና አንችልም ያልነውን ሁሉ ያስችለናል። በህይወት እስካለን የማንችለው የማንለምደው ነገር አይኖርም። ናፍቆት ሲያንገላታን እንዳልነበር ከናካቴው የምንረሳቸው አሸናቸው። መለየትን ያላሰብናቸው ድንገት ችላ ብለናቸው መኖራቸውን ዘንግተን እንገኛለን። በመኖር ብዛት ብዙን እናያለን። እንደምንወድ፣ እንደምንጠላ፣ እንደምናገኝ፣ እንደምንለያይ፣ እንደምንናፍቅ፣ እንደምንረሳ ሁሉን እንደምንለምድ ከመኖር የምናተርፈው ትዝታን ብቻ ነው። ምናልባትም የማይረሳ ትዝታ ካለን እሱንም ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አጥፊውን ሞት ብዙ ጊዜ አስታውሱት። ለምን ይህን አሉ? ሞትን ማስታወስ ስለሚያሳዝንህ፣ እውነተኛ እንድትሆን ስለሚያደርግህ ነው። በእርግጥ ምንነትህን ስለሚያስታውስህ ነው። የምትዘለው እያንዳንዱ ሰላት፣ ንስሐ ለመግባት የምታዘገየው እያንዳንዱ ኃጢአት አንድ ቀን ከእሳት የበለጠ የሚያቃጥል ጸጸት ይሆናል። የምታደርገው እያንዳንዱ ቀን ዱዓ፣ በስጁድ ውስጥ የምታፈሰው እያንዳንዱ እንባ በመቃብርህ ውስጥ እንደ ከዋክብት ያበራል። አላህ ሱብሓነሁ ወተዓላ በብቸኝነት ሊገዙት የሚገባ ጌታ ነው። ወዩድዓ ወህደሁ፣ እሱ ብቻ ነው ጥሪ የሚደረገው፣ ለሱ ብቻ ነው። ወዩቅሰዱ ወዩሽከሩ ወህደሁ፣ የምንፈልገው ልባችን ወደሱ የሚንጠለጠልበት ጌታ አላህ ብቻ ነው። የሚመሰገነው እሱ ብቻ ነው። የሚወደደው ተስፋ የሚደረግበት የሚፈራው እሱ ብቻ ነው። የምንመካውም በሱ ብቻ ነው። እርዳታ የምንፈልገውም ከሱ ብቻ ነው። ጠጊያችንም እሱ ብቻ ነው። فتكون الدعوة الإلهية الحق له وحده እውነተኛ የሆነችው አምልኮት ለአላህ ብቻና ብቻ ስትሆን ማለት ነው። ከመሞትህ በፊት ፍጹም መሆን አያስፈልግህም። ከመሞትህ በፊት መጀመር ብቻ ነው የሚያስፈልግህ። ልብህን ማስተካከል ጀምር። ከአላህ ጋር መነጋገር ጀምር። እንደገና መጸለይ ጀምር። ምክንያቱም አንድ ቀን ያንተ አንድ ቀን ይመጣልና። የመጨረሻ ፈጅርህ መች እንደሚሆን አታውቅም። የትኛው ረመዳን የመጨረሻህ እንደሚሆን አታውቅም። ይህ ቪዲዮ በህይወት ሆነህ ተጨርሰው እንደሆነ እንኳን አታውቅም። ግን ይህንን ታውቃለህ፣ አላህ አሁንም ጊዜ እየሰጠህ ነው። አሁንም እየተነፈስክ ነው። ይህ ማለት መጻፍህን ገና አልዘጋውም ማለት ነው። ብሩህ ነገ የሚባል ቀን የለም። ማንም ቢሆን ነገ ኖሮ የሚያውቅ የለም። ምክንያቱም ነገ ለመኖር ስንጀምር ዛሬ ተብሏል። ብዙዎቻችን ግን ሁሌም ብሩህ ነገ ለመኖር ስንናፍቅ ብሩህ ዛሬያችን ያልፈናል። እናም ብሩህ የሚባል ቀን ሳይኖረን እናልፋለን። ብሩህ ቀን በእጃችን ያለው ዛሬ ነው። መልካም ቀን። አላህ ማን ነው? الذي له ملك السماوات والأرض የሰማይን የምድርም ስልጣን በእጁ ንግስና የሰየው والله على كل شيء شهيد አላህም በሁሉ ነገር ታዳሚና ምስክር ነው። ከውቀቱ የሚያመልጥ የለም። የአላህ ካሜራ ጥልቅ ነው።
ዕውቀቱ የሰፋ ነው። ነገራቶች ሳይከሰቱ 50 ሺህ ዓመት በፊት የጻፈው ክስተት ነው እየኖረ ያለ። ስለዚህ ይህንን ጊዜ ተጠቀምበት። ውዱእ አድርግ፣ 2 ረካ ስገድ፣ ሁሉንም ነገር ለአላህ ንገረው። ምክንያቱም በመቃብርህ ውስጥ ሲያስገቡህ ስራህ ብቻ ነው የሚናገርልህ። ተከታዮች የሉህም፣ ዝና የለህም፣ ሰበቦች የሉም። ነፍስህ ከስጋህ ስትወጣ መላእክት ስንት እይታዎች እንዳሉ አይጠይቁም። ስንት ሰላት እንደሰገድክ ግን ይጠይቃሉ። የትኛውም መኪና እንደነዳህ አይጠይቁም፣ ግን ምን ያህል ቁርአን እንደቀራህ ይጠይቃሉ። ወንጀል ሲደጋገም ደግሞ ይለመዳል፣ ይወደዳል። የሰው ልጅ ወንጀልን ደግሞ ደጋግሞ ሲሰራ ሰውነት ወንጀሉን ይለምደዋል፣ ከመልመድ ከፍ ብሎ ይወደዋል። ይህ ደግሞ እንዳይተውብቱ በር ይሰካል። ሳያቅድ ሳያስብ ወንጀል ላይ የወደቀ ሰው ቶሎ ተውበት የማድረግ እድሉ ሰፊ ነው። ወንጀልን የዕለት ተዕለት ስራው ያደረገ ልማዱ ያደረገ ሰው ወንጀል ከሰውነቱ ጋር ይዋሃዳል፣ ይላመዳል። ተውበት ማድረግ እጅግ በጣም ለሱ ከባድ ይሆናል። ሲበዛ የዕለት ተዕለት ስራ ሲሆን፣ የዕለት ተዕለት ንግድ ሲሆን ደግሞ የአላህን እርግማን ያስከትላል፣ የመላእክቶችን እርግማን ያስከትላል። ወንጀል የሚሰሩ አላህና መልእክተኛው የከለከሉትን ሆን ብለው የሚዳፈሩ አላህ ይረግማቸዋል፣ ረሕመቱን ይነፍጋቸዋል። የተከበሩ መላእክት ይረግሟቸዋል። ለታዛዦች መላእክት እስትግፋር ያደርጋሉ፣ ዱዓ ያደርጋሉ። አላህ ሆይ እነዚያን ባንተ ያመኑ ትክክለኛው መንገድ የተከተሉ ማራቸው፣ ይቅር በላቸው፣ ጀነት አስገባቸው ያሉ ለጥሩ ታዛዦች መላእክቶች እስትግፋር ሲያደርጉ፣ ለአመፀኞች፣ ለእምቢባዮች፣ ለወንጀል ነጋዴዎች ደግሞ መላእክታ እስትግፋር ማድረጉን ትቶ ይረግማቸዋል። አላህ ሆይ ከረሕመትህ አርቀው ይላል። ሲበዛ ወንጀል ልብን ያሳውራል፣ ያሽገዋል፣ ይገድለዋል። ወንጀል ሲበዛ ልብ ይሞታል፣ ይታወራል፣ ከፍ ሲልም ይታሸጋል። ኸይርና ሸሩን ለይቶ ማየት አይችልም። ስሜቱን የገጠመለት ደስ ያለው ነገር ሁሉ መልካም ይመስላል፣ የከበደው ነገር ሁሉ መጥፎና ጎጂ ይመስላል። ሸይጣን ይቆጣጠረዋል። እነዚህና ሌሎችንም መዘዞች የሚያስከትልን ወንጀል እድሜ ልካችንን ልንርቅ ልንጠነቀቅ፣ በተለይ ደግሞ የተከበሩ ጊዜያትና ቦታዎች ላይ ስንሆን እድሜያችን ከፍ ያለ ሲሄድ ደግሞ ወንጀልን ልንጸየፍ ልንርቅ ልንጠነቀቅ። አስቡት እስኪ የአብርሃን የጦር ኃይል የበታተነ፣ የንምርድን የጥጋብ ንግስና ያበረደ፣ ቃሩንን ከነ ሀብቱ መሬት የደባለቀ፣ ፍርዓውንን ከነጀሌው በውሃ እንዲሰምጡ ያደረገ ጌታ ለኔና ለናንተ ሐጃ የሚከብደው ይመስላችኋል? ወላሂ አይደለም። ጊዜውን ብቻ እየጠበቀ ነው ኢንሻአላህ። ህይወትህን በሙሉ በአንድ ጀንበር ማስተካከል አያስፈልግህም። ወደ አላህ የመጀመሪያውን እርምጃ ውሰድ፣ እሱም ወደ አንተ ይሮጣል። አላህ ሱብሓነሁ ወተዓላ ቃል ገብቷልና ወደ እኔ 1 እርምጃ ተራመድ፣ እኔም ወደ አንተ 10 እርምጃ እመጣለሁ። ይሄኛው ዝምታ ከቃል መታቀቤ የመቻል አይደለም። ዝም አላለም ልቤ፣ ይልቅ አለመቻል ጊዜ አግዞለታል። እውነት ተጠፍንጎ ዝምታ ይፈታል። ዝምታ ዋሳለው ማደር የተባለ መኖር ይደልላል ቆሞ እያዋዋለ። ማንም ባይገባው ሐቅና ትርጉሙ አንድ ቀን ይባላል። ተስፋ ሌላ ስሙ። በህይወቴ በቃ በጣም ከሚጸጽቱኝ ቪዲዮዎች ለሊት እየተነሳ አስቀራ ነበር። 7 ሰዓት እየተነሳው ማለት ነው። ከአሜሪካ አንድ የሚቀሩ ተማሪዎች ነበሩ፣ ቁርአን ኦንላይን የሚቀሩ። እነሱን ለሊት ተነስቼ ሳስቀራ 7 ሰዓት ወር 7 ተኩል ምናምን ነው የምነሳው። ከሰዓቱ ገፋ እያለ እስከ ፈጅር ይሄዳል። ከዛ ፈጅር ከሰገድኩ በኋላ ነው ከፈጅር ከሰገድኩም በኋላ በሰዓቱ ተማሪ ምናምን ስለነበርኩኝ ትንሽ ናፕ ባረግ ነው። ከዛ ተነስቼ ወደ ትምህርት ቤት ነው የሚሄደው። ስለዚህ ፈጅር ብዙ አያመልጠኝም። ብዙ ጊዜ ሰግጄ ነው ወዲያው ሰግጄ ነው መተኛው። አንድ ቪዲዮ ሰራውል እኔ በቃ ስለምነሳ አላርም ሞልቼ ልጆቹን ለማስቀራትም ስለምነሳ አያመልጠኝም ነው ፈጅር። አንድ ቪዲዮ ሰራው። ምን ሆናችሁ ነው ፈጅር? እና አንዳንዴ ደግሞ ለይሌ በቃ ሰግድ ነበር በመሃል እነሱን አንዴ መጣውላቸውና በቃ ቶሎ 2 ረካ ሰግጄ ምናምን እመለስባቸው ነበር ምናምን። ትንሽ እነሱም ሰዓት ስለሚያረፍዱ ምናምን አንዳንድ ጊዜ አንደኛውን አስቀርቸው አንደኛው እስከምጠራው ድረስ እነሱ በዛ ሰዓት ከትምህርት ቤት ነው የሚመለሱት። መክሰስ ቆይ እስኪ ባላ ምናምን ሲባል በሰዓቱ ተነስቼ ሰግድ ነበር። አላህ ይቀበለኝ። ምን ሆናችሁ ነው ለሊት የማትሰግዱት?
በምን ወንጀላችሁ ነው የሌልና የፈጅር ሰላት የተከለከላችሁት አልኩኝ عن أي ذنب حرمتموه صلاة الفجر አልኩ عن أي ذنب حرمتموه قيام الليل አልኩ በምን ወንጀላችሁ ነው قيام الليل መቆም የከበዳችሁ በምን ወንጀላችሁ ነው صلاة الفجر የከበዳችሁ አልኩ እኔ እርግጠኛ ሆኜ ነው እንደምሰክር والله ለረጅም አመታት ከዛ በኋላ ፈጅር ከበደ አላርም ሞልቼ አላህ በሚያቀው አልሰማም አላርም በፊት የሆነ ሰዓት ተነስቼ አጥፍቼው እንቅልፍ ይወስደኛል ከበደኝ ስለ ወጣው ከመስመር لا يذنب حرمته صلاة الفجر ብለህ ነበረው ብድግ ያደርገኛል በህይወቴ በቃ በጣም ከሚጸጽቱ ቪዲዮዎች በምን ወንጀላችሁ ነው ይሄንን ነገር ያልኩት ወላሂ ወጣኛላ ከዛ መስመር ስለዚህ ተንፍስ አሁንም በህይወት ካለህ ሌላ እድል ተሰጥቷል ከመጥፋቱ በፊት ተጠቀምበት ከማልቀሳቸው በፊት አልቅስ አላህን ከማግኘትህ በፊት የቂያማ ቀን አርሽ ላይ ይንበረከካሉ ሰዎች ሁለት ሰዎች ብለዋል አንዱ በዳይ ነው አንዱ ተበዳይ ነው መዝሉሙ ምን ይላል ያ ረብ የተበደለው ሰው خذ لي مظلمتي من اخي ከዚህ ወንድሜ የተበደልኩትን ካሰኝ ያ ረብ በቃ መظلማዬን ልውሰድ الله عز وجل ለበዳዩ ሰው ምን ይለዋል ለበደለው ሰው ማለት ነው የظلمከው መልስለት ይለዋል እንዴት አድርጌ ይለዋል فيقول اعطيه من حسناتك كحسنات تكنسو لسو يسطال ይለዋል يا رب فنيت حسناتي حسنا የለኝም እኔ ባዶ ነኝ ይላል فيقول الله للمظلوم فنيت حسناته حسنا የለውም ምን ይሻላል አይነት حسنا የለውም يقول يا رب فخذ من سيئاتي فاطرح عليه يا رب كان وانجل تنستو السلا يتقلبت ይላል فيقول الله للمظلوم هل لك من خير من ذلك ከዚህ የተሻለ ነገር ባደርግልህ ሲለዋል አላህ ወንጀሉ ወይኔ ወንጀል ወደሱ ይጣል ሲለው ማለት ነው وما خير من ذلك يا رب كزي يتشال من الليل الله من يلوال انظر إلى ذلك القصر ودزا بيت منقست اسكي تملكت يلوال جنة بيت منقست نياسايو كزام ود جنة بيت منقست ملكتال لم يرى مثله إذا إن تعيتو تماك بيت منقست عيال قصر عيال فيقول يا رب لمن هذا القصر يمان وهيلا لأي نبي هذا ليتنيو نبينا ويدق سلال لأي شهيد هذا ليتنيو بس يتسوى بالله من قال له سماءت لهنا سوني إلال فيقول له الله لمن يملك الثمن واقعون مكفل لشالنو إلى الله فيقول يا رب ومن يملك هذا الثمن ما أنه هن واقع ميزو إنن ود نجر فيقول له أنت تملكه أنت الله هن مكفل متشلبت إلوال فيقول كيف يا رب نديت كتا إلال بعفوك عن أخيك لباريك لو اندمه كربال إلوال فيقول عفوت يا ربي عفوت يا ربي لال فيقول العفو عفو بدقم الله من إلال فيقول العفو يكربايو جيتا دقمو إلال خذ بيد أخيك فادخل الجنة ولا تأشوم تعيزاشو جنتك ويلال الله عز وجل እዚህ ቻናላችን ላይ እንግዲህ በተለያየ መልኩ ከአላህ ጋር የምንቀርባቸው ነገሮች እናቀርባለን የበለጠ ደግሞ ከዚህ የበለጠ ከአላህ ጋር ቅርብ መሆን የምትፈልጉ ከሆነ የቴሌግራም ቻሌንጅ እናዘጋጃለን የተለያዩ ነገሮችን ቴሌግራም ቻናላችን ላይ ለቀበታለን ሊንኩን ኮሜንት ላይ አስቀምጣላችኋለሁ ገብታችሁ ፎሎ አድርጉ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ